እናመሰግናለን ኮሎኔል እንግዲህ ከጊዜ አንፃር የተነሳ ጥያቄዎች ውስጥ ነው ወዲያው መንገባው ኮሎኔል ባውን ሰዓት የተኩስ አቁም ስምምነቱን ባስመለከተ ተጨባጭ ሁኔታ እንግዲህ ጧት ማለዳ የአየር ኃይል ጥቃት አድርሷል ባውን ሰዓት ተጨባጭ ሁኔታ በጋዛ በኩል ምን ጦር ሰራዊቱ በምን አካባቢ ላይ ነው ያለው ኮሎኔል ይኸውልህ መከላከያ በአሁኑ ሰዓት ከመንግስት ትዕዛዝ እንደተሰጠው ትላንት ከአንድ ሰዓት ጀምሮ የተኩስ አቁም አድርጓል መከላከያ ዲሲፕሊን የተሞላበት በአንድ ቃል ከጄኔራሉ እስከ ተራ ወታደር መልእክት የምታስተላልፍበትና አቁም ከተባለ የሚተኩስበት ምክንያት አይኖርም ግን ኤታማዦር ሹሙ እንዳሉት እኛን ወይም ወታደሮቹን የሚጎዳ አንዳንድ የቴሮሪስት ቡድኖች ወደ ወታደራዊ ካምፓችን ከደረሱ ወይም ከተቃረቡ መሳሪያና የሚጎዳ ነገር ካላቸው ራሳችሁን ለማዳን መከላከል አለባችሁ እናንተ ግን ቀድማችሁ ህብረተሰቡን ለመጉዳት የሐማስ ቴሮሪስትን አድኖ መያዝ የነገር በአሁኑ ሰዓት የተከለከለ ነው መከላከያ በያዛቸው ቦታዎች እንዳለበት ነው ይሄን የድርድር ወይም የስምምነት ሁኔታ ለመተግበር ሙሉ አቅሙን እየተጠቀመና በዚህ ሁኔታ ላይ ነው ያለው ባዛ እንግዲህ ኮሎኔል የመከላከያ ቃል አቀባይ እንደተጠቀሰው ከ50 ከመቶ የሚሆነው በጋዛ ከተማ በጦር ሰራዊቱ እጅ እንደነበረ ነው እንግዲህ ከሰሞኑ የተነገረው ባውን ሰዓት የተኩስ አቁሙ ሁኔታ ምን ያህል ጦር ሰራዊቱን ሞራል ይነካል ብለው ያስባሉ ኮሎኔል ይህ ሁኔታ ወታደሮቻችን እንዳይዘናጉ ባሉበት ቦታ ቆመው ይህ ስምምነት ሙሉ በሙሉ እንዲተገበር መስራት አለባቸው እዚህ ሰዓት በጣም አስጊ ሰዓት ነው ደፈጣ ውጊያም ሊያደርግ ይችላል ለዚህ ወታደሩ ሙሉ ትጥቅን ይዞ ራሱን እየተጠበቀና ይሄን ስምምነት ፕሬዝዳንት ትራምፕ ያመጡትን ስምምነት ለመተግበር ሙሉ አቅሙን እየተጠቀመ ነው ይሄን ካልኩ በኋላ ይህ ድርድር በእውነቱ በአሁኑ ሰዓት ሰላም የሚለው ቃል እንኳን ደስ የሚል ነው በአሁኑ ሰዓት ሰላም የሚለው በዚህ ቀጠና ውስጥ ከመጣ ለሁሉም ጥሩ ነገር የሚላቆማለኝ የሐማስ ህዝብ ተሰቃይቷል የአዛ ህዝብ ማለት ነው ሐማስ በነገራችን ላይ የአዛን ህዝብ አግቶ ገርፎ ገሎ የሚኖር አርመኔ ነው ግን ንጹሃን ያሉበት የአዛ ህዝብ በአሁኑ ሰዓት ተፈናቅለው ተቸግረው ስላሉ ለነሱም ሰላም ያስፈልጋል ለኛም ለሀገራችን ሰላም ያስፈልጋታል ስለዚህ ሰላም ለሁላችንም ጥሩ ነው ቁልፉ ሰው በዚህ ድርድር ቁልፉ ሰው የምለውና በጣም አስፈላጊው የሆኑት ሰው ረጁፍ ራድዋን ናቸው ራድዋን ባሉበት የግብጽ መሪ ባሉበት የካታር መሪ ባሉበት ሳውዲያና ጆርዳን ባሉበት ስምምነት መደረጉ ምናልባት የስምምነቱን ወታ እያጠናከረው ይሄዳል ሐማስ ስምምነቱን ተቀብሏል በ72 ሰዓት የታገቱ ወገኖቻችን ነፍስ ያላቸውንና አስከሬዎችን ለመመለስ እየሞከረ ነው ነገ ነው በመሰረቱ መካከለኛ ድርድሩ የሚጀምረው በግብጽ ሀገር ሻር መሸኽ በሚባለው ቦታ የእስራኤል ሉካን ያለበት ከፍተኛ ባለስልጣኖች የሚገኙበትና የሐማስ አደራዳሪ ዊትኮፍና ጀራርድ ኩሽነር አደራዳሪ ሆነው የሐማስ ወኪሎችና ፊት ለፊት ተገናኝተው የሚወያዩበት ይህ ውይይት ቀላል አይደለም ብዙ ውጣውረድ ይገኝበታል ግን ዞሮ ሰላም የሚመጣበትን ዘይና መንገድ መፈለግ አለብን እስራኤል ይሄ ድርድር ብዙ ዋጋ ያስከፍላታል ግን ሐማስ ደግሞ ትልቅ ሀብት ያለውን ሊለቅ ስለሆነ እስራኤል ይሄን ለመክፈል መዘጋጀት አለባት ምክንያቱም እስራኤል በዚህ ድርድር ላይ እጃቸው ላይ ደም ያለ የእስራኤል ደም ያለባቸው ለብዙ አመታት እስር
እስራኤል እስር ቤት የሚገኙ ሊፈቱ ይችላሉ። ይሄም የሐማስ ነጥብ ነው። ስለዚህ ለሰላም ሲባል ሁሉንም መስዋዕት መክፈል አለብን። ሰላም አስፈላጊ ነው። ይህ ድርድር ግን ቀላል አይሆንም። ውጣ ውረድ አለበት፣ ብዙ የምንተቃይበት፣ አንዳንዴ ሐማስም ቢሆን አላገኘውም የሚልበት፣ በአንድ ሳምንት በሁለት ሳምንት ያልቃል የሚል አመለካከት የለኝም። ውጣ ውረድ ይኖረዋል። ግን ዙሮ እንዳልኩ የቱርኩ መሪ ራድዋን ስላሉበት ካታርም በአሁኑ ሰዓት ራሷ የሐማስን መሪዎች ተጽዕኖ ስላደረገች መንገዱን ሳየው ሰላም የሚፈጠር መስሎ ይታየኛል። ይሳካልን ነው ብለው። አሜን። አቶ ሽሎሞ ጥያቄ ለኮሎኔል። አቶ ሽሎሞ ለሰላም ማይከፈል መስዋዕትነት የለም። ግን በተለይ አሁን ይለቀቃሉ ከተባሉት መካከል በጣም ለኛ አሰቃቂ ሆኖ ይታያል ብዬ የማስበው እንዴት ነው? አንደኛ የኑኽባ የሚባሉት በዛው ቀን በ7 ቀን 10ኛ ወር ጥሰው ገብተው ጨፍጭፈው ገለው የተያዙ አሉ። ፍርዱ ሁሉ ገና ያልተፈረደባቸው ከነሱ 1700 ውስጥ እነሱ እንዳሉ ይታወቃል። ከዛ ደግሞ ለምሳሌ እንደምሳሌ አድርጌ ብሰጥ ለምሳሌ ማርዋን ባርጉቲ የሚባለው ለምሳሌ እሱ ከተፈታ እሱ ለምሳሌ የ5 ሰው የእድሜ ይፍታሽ ስር ተፈርዶበታል። 5 ማለት እንዴት ነው? 5 ሲባዛ በ25 100 ዓመት ከዛ እንደገና ደግሞ ተጨማሪ 40 የ140 ዓመት እስራት የተፈረደበት ሰው ነው። ሌላው ደግሞ ለምሳሌ አብደላ ባርጉቲን ብንወስድ ደግሞ እሱ ደግሞ የ67 ሰው የእድሜ ይፍታሽ 67 ሲባዛ በ25 እንግዲህ ተመልከቱ ምን ያህል ዓመት እንደተፈረደበት። ከዛ ደግሞ ኢብራሂም ሐመድ የሚባል አለ። እሱ ደግሞ የ54 የእድሜ ዓመት የ54 ሰዎች 54 ሲባዛ በ25 በለው። እነዚህ አህመድ ሳዳት ለምሳሌ የኛን ሚኒስተር ዘይብን ያስገደለው ምስታስታውሱ ሚኒስተር የገደለ ማለት ነው። ከዛ ደግሞ 30 ዓመት እስር ቤት ተፈረደበት። እንደውም አባስ አሳይድ በመጠን በመናይበት ጊዜ እነዚህ ቆራጥና አረመኔዎች እነሱ ተለቀው እንዴት አይነት የሰላም ኑሮ ልንኖር ነው? መኮንን ተስፋ ይኸውልህ ሽሎሞ፣ ይሄን አስቀድሞ መተንበት ከባድ ነው። ምክንያቱም ድርድሩ ገና ስላልጀመረ አስቀድሜ መናገርም አልፈልግም። ግን ጠቅለል ባለ ሁኔታ ብዙ የእስራኤል ግዴታ ስላለብን የታገቱ ወገኖቻችን ለማስመለስ እንደ መከላከያም እንደ ሀገርም ግዴታ ስላለብን በተለይ ነፍስ ያላቸው ማምጣት ማለት አንድ ነፍስ ማዳን ታውቃለህ በእስራኤል ምን ያህል አስፈላጊ እንደሆነ የሰው ህይወት ምን ያህል ክብር እንዳለው እናውቃለን። ስለዚህ ማንኛውም ቴሮሪስት ይሁን ማንኛውም ያስራረፋትን የለቀቀ መንግስት ታውቃለህ ዱራንን የለቀቀ መንግስት በድርድር የሚከፈለው ተከፍሎ ሰላም ቢመጣና ወገኖቻችን ቢለቀቁ ይመረጣል። ሽሎሞ ስንቴ ነው 2 ዓመት ተዋጋን እነዚህ የታገቱ ወገኖቻችን ለማስመለስ ብለን። ስለዚህ የታገቱ ወገኖቻችን እንዲመለሱ በእኔ በኩል የሚከፈለው ተከፍሎ ይኸውልህ እነዚህ ኑኽባ ያልካቸው ትክክል አባባል ነው። ደም እጃቸው ላይ አለ። ባርጉቲ ደም እጁ ላይ አለ። ረሃባም ዘይሚን የገደለው ደም እጁ ላይ አለ። ግን ዞሮ የኛ የሰው ህይወት ከፍ ስለሚልብን ሰው ስለ ህይወትም ትልቅ ክብር ስላለን የታገቱ ወገኖቻችን የሚመለሱበት ዘዴ ከተገኘ የሚከፈለው ተከፍሎ ሰላም መምጣት አለበት። በነገራችን ላይ አትርሳ ሽሎሞ፣ ይህ ስምምነት በእውነት ጠቅላይ ሚኒስትሩና ትራምፕ የሚያመጡት ለቀጠናው ለመካከለኛው ምስራቅ ትልቅ የምስራች ነው። ዞሮ አንደኛ ሐማስ መሳሪያውን ሊፈታ ነው፣ እንደ ድርጅት አዛን ላይ ገዛ ነው። ስለዚህ ከሞላ ጎደል እስራኤል እንደ መንግስት ያስቀመጠቻቸው ነጥቦች እየተመለሱ ናቸው። ይቅርታ ስለሞ ኮሎኔል መኮንን በስምምነቱ ላይ መጨረሻ ላይ እነዚህ የአረብ የሙስሊም ሀገሮች ከእስራኤል ጋር ሰላም በሚያደርጉበት ጊዜ እንደ ኢንዶኔዥያ፣ ሳውዲ አረቢያ፣ ኳታር፣ ቱርክም ተመልሳ ወዳጅነቷ ስታጠናክር
እነዚህ ሀገሮች አንዱ መሰረታዊ ሐሳባቸው የፍልስጤም አገር መቋቋም አለባትና እቺ ሀገር ደግሞ እንድትቋቋም አሁንም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተስማምተዋል ከትራምፕ ጋር የሚል አመለካከት ማለት ከጽሁፉ ላይም ተቀምጧል ከ21 ነጥብ ይሄንስ አንተ እንዴት ታየዋለህ? ሽሎሞ ስለዚህ ነገር ዕውቀቱም ብቃቱም ስለሌለኝ መናገር አልፈልግም። ነገሮችን በሂደት ማየት ይሻላል። የፊቱን አለጓ ያነቃይ ነው የሚባለው። መጀመሪያ የታገቱ ወገኖቻችን እናስመልስ፣ ከዛ ወታደሮቻችን በሰላም ከጋዛ ይመለሱ። ከዛ በኋላ የምናደርገው ፍልስጤም ሀገር ትቋቋም አቦ ማዘን ይግዙት አይግዙት ነገሮች በሂደትና ሙሉ በሙሉ ላይ ስለተቀመጡ ነው ወደዛ ገብቼ መናገር ስለማልፈልግ ጊዜውም አይደለም ስለማሆን ጊዜውም አይደለም። ግን ዞሮ ይህ ድርድር ትራምፕ ያደረጉት በተለይ ራድዋን መምጣታቸው ራድዋን ከባድ ሰው አይደለም ታውቃለህ። ምናልባት ግን ይሄ ነገር የትራምፕና የራድዋን መቀራረብ ለኛም ፈተና ሊሆን ይችላል ወደፊቱ። ግን ለጊዜው አስፈላጊ ስለሆነ ይሄንን መቀበል አለብን። ኮሎኔል ሁለት ጥያቄዎች በተከታታይ የምጠይቀው አንደኛ ነገር ይሄንን የስምምነት የተኩስ አቁም ስምምነት የመካከለኛው ምስራቅ ለውጥ እየታየ ዛሬ ጠዋትም በዛሬ ሳምንትም ከየመን የሁቲም አሸባሪዎች አሁንም እያስወነጨፉ ነው። ምንድነው የሚፈልጉት? ምንድነው እስራኤልስ ያላት እርምጃ በዚህ ነገር ላይ? ምክንያቱም በአሁን ሰዓት የጋዛው እጣ ፈንታ ወደ መጨረሻው ያገባደደ ቢሆንም የየመን ሁቲም እስካሁን ድረስ ያልገባን ነገር አለ። ይሄ አጠያያቂ ሆኗል እስራኤል ውስጥ። ይኸውልህ የወተት ዝንቦች ወንድሜ ሽሎሞ እንደሚላቸው አንዳንዴ ትንኮሳ ማድረጋቸውን አያቆሙም አለው ለማለት እንጂ ምን ያህል እስራኤልን የሚጎዳ ነገር አይደለም። ግን የእስራኤል ሕዝብ በዚህ ላይ መዘናጋት የለበትም። ራሱን ምን ጊዜም መጠለያ ቦታዎች መግባት አለበት። ደወል በተሰማ ቁጥር ምናልባት የአዛው በሰላም ከተቋጨ እንደሚመስለኝ ከሆነ እነዚህ መንግስታት ያሉበት ራድዋን ያለበት ትራምፕ ያለበት ትልቅ ተጽዕኖ ስለሚፈጥር ሐማስ ወዶም ሳይሆን ተገዶ ይሄን ነገር ስለሚቀበል ምን ጊዜም ለወደፊት ማየቱ ስለሚመረጥ ሐማስ እንደ ድርጅት ቀላል ድርድር አያደርግም። ከባድ ድርድር ነው የሚሆነው። በቀላሉ የሚፈቱ ነገሮች የሉም። በአንድ ሳምንት በ72 ሰዓት የሚለውን አልቀበለውም። ብዙ የሚያደክም ስለሆነ ቆይተና ያለን ዞሮ የአዛ ህዝብ ወደ ቀየው ከተመለሰና አዛን እንደገና መልሶ መገንባት ከተጀመረ ሁቲዎችም እንደዛው የኢራንን ተልዕኮ ለመስራት ስለሚቀጥሉ እስራኤል በዚህ በኩል የደህንነት አካሏን አጠናክራ የሁቲን ነገሮች ሙሉና መደበኛ ስራዋ ሊሆን ይችላል ወደፊት። ምናልባት ግን ሁቲዎች እንደ ሐማስ ነገሩ ገብቷቸው እስራኤልን አንችላትም፣ አቅም የለንም፣ ጉልበት የለንም፣ በቴክኖሎጂም ቢሆን በደህንነቱ ክፍል አንችላትም ብለው ይሄን ለሀገራቸው ሰላም ካመጡ መልካም። አለበለዚያ ግን እንደ በየጊዜው እየተቀጠቀጡ በአየር ኃይል ሆነ በባህር ኃይል ህዝባቸውን ያስጨርሳሉ እንጂ ለእስራኤል ምንም ያህል ጉዳት የሚያደርሱ የለም። ምክንያቱም ህብረተሰቡም መከላከያ ኃይልም መከላከያ አውታሮችም ይሄን ነገር መቋቋም እየቻሉ ስለሆነ በዚህ በኩል ብዙ የሚያሰጋ ነገር የለም የሚል አቋም ነው። ኮሎኔል መኮንን ጥያቄ ልጠይቅ የምፈልገው ብዙ ጊዜ ከእስራኤል ሀገር ውስጥ ጋዜጠኞችም አንዳንድ የፖለቲካ ተንታኞችም ሌላው አልፎ እንኳ የኛ በ140 ተከታታዮቻችን በዩቲዩብ ምንድነው የምታወሩት እናንተ? ሐማስ እኮ አሸንፏል፣ ሐማስ አሸናፊ ነው፣ እስራኤል ተሸንፋለች፣ ሐማስ ድል ተጎናጽፏል እያሉ ይጽፋሉ። እኔ እንደኔ እይታ ሐማስ የተንኮታኮተ ድርጅት ነው ብዬ ነው የማስበው። በወታደራዊ ደርሶበታል፣ ሽንፈትም ተሸክሟል። በመድበር የተረፈውን በመርበድበር ላይ ያለ ብዬ ነው የማስበውና ግን በወታደራዊ እይታ የሐማስ ወታደራዊ አቅም አሁን ምን ነው ብለህ ትገምታለህ? አንደኛ ማንኛውም ሰው የፈለገውን ማለት ይችላል። ምድር ላይ ያለው ስታይ ሐማስ ልክ እንደ ሂዝባላ ተንቆጥቁጦ መሪዎቹን አጥቶ በአሁኑ ሰዓት እረኛ የሌለው ከብት ሆኖ በአዛ ላይ በዋሻዎች ውስጥ አለው ለማለት እንጂ
መሳሪያውን ተቀምጧል፣ ዋሻዎቹን ተቀምጧል፣ ወታደሮቹን መሪዎቹን ተቀምጧል። እነ ሲንዋርን እነ ደፍን እነ አህመድ ሲንዋርን ሁሉም አጥቷል። አንድ የቀረው ሀዳድ ዘዲን የሚባለው የመካከለኛው አዛ ገዥ ካልሆነ በስተቀር ሌላው ተራ ወታደር ነው። ወታደራዊ ገዥ ምን አልከኝ? ወታደራዊ ገዥ ማለት ነው። ወታደራዊ ገዥ እሱ ብቻ ነው የቀረው። ሌሎችም ፖለቲካል መሪዎች እንደምታየው በአንዳንድ ቦታዎች እየታደኑ ለወደፊትም የሚታደኑበት ጊዜ ሊመጣ ይችላል። ለዛም ነው ራድዋን አስቀድሞ ይሄን ስምምነት የተቀበለው። እዚህ ስምምነት የገባበት ትልቁ ምክንያት እሱም እነዚህን ሰዎች በሀገሩ ስለሚያቀፍ ምናልባትም ዶሃ የደረሰውን የም ላይ ሊደርስ ሊሆናል ስለሚችል እና የአሜሪካን ቅርበት ስለፈለገ እዚህ ውስጥ መግባቱ ለኛ ትልቅ ጥቅም አለው። ይሄን ደግሞ ማመን አለብን። እንደመስለ ከሆነ ሐማስ አሸንፏል። በጦርነት አሸናፊነት የለም። በጦርነት ኪሳራ እንጂ ምንም ትርፍ የለም ወንድሜ። ስለዚህ ሐማስ አሸንፏል የሚሉት ይሳካላቸው። ሂዝባላም አሸንፏል፣ ናስራላም አሸንፏል። እኔ እንደመስለ ከሆነ ጋዛ ውስጥ በአሁኑ ሰዓት ወታደራዊ አካል የሚባል የሐማስ አክትሟል። አንድ የቀረው ሀዳድ የሚባለው ነው። እሱም እግዚአብሔር እየወለደው መሰለኝ ሰላም መጥቶ አገር የሚወጣበትና ቤተሰቦቹ ልጆቹን የሚያወጣበት ጊዜ ቅርብ ያድርገው ነው ምለው። በተረፈ ግን ሐማስ የተሸነፈበት መቼ ነው? ሐማስ የተሸነፈው አንደኛ ሲንዋርን ሲያጣ ነው፣ መሐመድን ሲንዋር ሲያጣ ነው፣ ደፍን ሲያጣ ነው። ሌላው ደግሞ ሽሎሞ ይኸውልህ በስምምነቱ መሰረት መሳሪያውን ሊፈታ ግዛቱን ሊተው ስለሆነ እነዚህ ሰዎች የሚሉት ሐማስ አሸንፏል ካሉ ይመቻቸው። አንድ ነገር ግን ማለት ትችላለህ። እኛ የታገቱ ወገኖቻችን ላለመግደል ሲባል እንጂ ሐማስን ካለበት በ24 ሰዓት ውስጥ ጋዛ ውስጥ ማውደም ይቻል ነበር። ግን እኛ ህይወትን ስለምናከብር እንደነሱ አይደለንም። እኛ ራሳችንና ልጆቻችን ስለምንወድ በዲሲፕሊን በተሞላበት ወታደራችን መከላከላችን ስለምንመራ ለዛም ነው በጋዛ ውስጥ ገብተን በተለይ ጋዛ ከተማ የምናውቀው ቦታ ገብተን ያላወደም ነው። ስለዚህ ማን አሸነፈ እገሌ አሸነፈ የሚለው በሂደት የምናየው ስለሆነ እንደሚመስለኝ ግን እስራኤል የሐማስ ብቻ ሳይሆን የመካከለኛውን ምስራቅ ልዩ ሁኔታ ፈጥራለች የሚል አቋም ነው ያለው። ኮሎኔል መኮንን ተስፋ ሳንጠቅሰው እንዳናልፍ እንግዲህ ባለፈው እስራኤል ጠቅላላ የይሁዲ አማኝ በጾምና በጸሎት ባለበት ጊዜ የባህር ኃይል ልዩ ኮማንዶ በባህር ስራውን ሰርቷል። እንግዲህ የሰብአዊ እርዳታ ጥላ ስር ሆነው የእስራኤል ጥላቻ ያላቸው ብዛት ያላቸው መርከቦች ተይዘው ከፊሎቹ ወደ አገራቸው ተመልሰዋል። ከፊሎቹ በእስር ቤት እያሉና እስር ቤት በጣም ያላቸው ሁኔታ አነጋጋሪ ሆኗል። በዚህ ጉዳይ ላይ ምን ይላሉ ኮሎኔል? ባለፈው ጊዜ ሽሎሞ ጠይቆ ነበር ይሄ ጥያቄ። እኔም ያልኩት ባህራላችን ብዙ የማይነገርለት በጣም የረቀቀና በቴክኖሎጂካሊ እና በሰው ኃይል ብቃትና ጥራት ያለው ስለሆነ በዚህ በኩል ችግር እንደማይመጣ ተናግሬ ነበር። እነዚህ በአሁኑ ሰዓት የመጡ ወገኖቻችን ግማሾቹ ተመልሰዋል፣ ግማሾቹ በአሁኑ ሰዓት እስራኤል ሀገር ውስጥ ይገኛሉ። እንደምመስለኝ ከሆነ ኮሎኔል እንዲናርግ ይሄንን በሰፊው በእውነት እንገልጸዋለን። ከጊዜ እጥረት የተነሳ ነው። ከይቅርታ ጋር መልካም አመት በዓል እመኛለሁ። አቶ ሽሎሞ ሞላም ለርሶም እንደዚሁ መልካም አመት በዓል እያልኩኝ እንግዲህ ከሰሞኑ በሰፊው በዚህ ጉዳይ ላይ እንገልጻለን። መልካም አመት በዓል ለሁላችን።